አንዲት መስኪን እናት መርዝ ገዝታችሁ ስጡኝ ልጆቼን ልግደልበት እኔም ጠጥቼው ልሙት። ይሄንን ያለችው እዚሁ ኢትዮጵያ ውስጥ እኛ ባለንበት ሀገር ነው። ይሄ ቪዲዮ እስከ መጨረሻው ተከታተሉኝ። በቻላችሁት አቅም ሁሉ ሼር፣ ኮፒ ሊንክ፣ ሪፖስት እያደረጋችሁ አዳርሱት። እንዲህ ባረጋችሁ ቁጥር በርካታ ሰዎች የናንተ እርዳታ ይደርሳቸዋል ማለት ነው። ይሄ የተፈጠረው በዚሁ በኢትዮጵያ ውስጥ ነው። ምክንያቱ ደግሞ ልጆቼ በረሃብ እያዩዋቸው ፊት ለፊት ከሚሞቱብኝ እንዲህ አድርጌ ብገላገል ይሻላል ብላ ነው። ያ ማለት እኛ ባለንበት እዚቹ ኢትዮጵያ ውስጥ ነው። እኛ አጊጠን አማርጠን ወይም ደግሞ አሸብርቀን እየኖርን ላይሆን ይችላል። ነገር ግን ከነሱ የተሻለ ቦታ ላይ እንዳለን እርግጠኞች ነን። የምንበላውን አላጣንም፣ መጠለያችንም ከነሱ የተሻለ ነው። የነሱን መጠለያና ማረፊያቸውን ደግሞ ተመልከቱ። ሞዲስ መቀየሪያ ቦታ የለን፣ ራስ ፈክተር መታጠቢያ ቦታ የለን። በቃ እንደዚህ ሆነን መቅረታችን መነሻችን መራቁ 5ኛ ዓመት ገባን። ዝጋ ቦታ ከመጣን ጀምሮ 5ኛ ዓመታችን ሞዲስ መቀየሪያ ቦታ የለን፣ ራስ ፈክተር መታጠቢያ ቦታ የለን። እንደዚህ እየመሸ እየነጋ እስካሁን ድረስ ኖርን። እንግዲህ እናንተ ያያችሁን የሰለላችሁን ማርሜ ይስጥልን፣ ጤና ይስጥልን፣ ኑሩልን። በጣም እናመሰግናለን። ግን የኛ መጨረሻ ያሳዘነኝ ያለንበት ደረጃማ በቃ እንግዲህ ምንም መፍትሄ ወደ መፍትሄ ቢከደለ አንድም ሸራም ይሁን ምን ይሁን ከዚህ ወተን ንፋስ የምናገኝበት ቦታ እንኳን ትንሽ ብናገኝ ደስ ይላል። እንደው በሸራም ተወጥሮ እንደው ልብስ እንኳን የምንቀይርበት ብናገኝ ዘመር ካለን ዘመር ካገኘን እንደዚህ አይነት ነቢላ ክንዱ ይባላል። ምን መሆን ትፈልጊያለሽ ወደፊት? እሺ ምን እንዲደረግላችሁ ትፈልጋላችሁ? ቤት እንዲሰጥ። ይህንንም ችግር በዘላቂነት ለመፍታት የፊታችን ጁሙአ ታህሳስ 10 ከቀኑ 10 ሰዓት ጀምሮ በአግማስ ኢትዮጵያ የቲክቶክ ፔጅ እንዲሁም በተለያዩ የሶሻል ሚዲያ አማራጮች የቀጥታ ስርጭት መርሃ ግብር ስለተዘጋጀ ጋብዘናችኋል፣ እንዳትቀሩ። አስቸኳይ ነው፣ ሁላችሁም አዳምጡት። በደብረ ብርሃን እንግዲህ ተፈናቅሎ የሚገኙት ወገኖቻችን ከምን ጊዜውም በላይ እንግዲህ በዚህ ሰዓት አስቸኳይ የሆነ የኛን ድጋፍ ይፈልጋሉ። በደብረ ብርሃን ከተማ እንግዲህ በተፈናቃዩ ካምፕ የሚገኙ ወገኖቻችን በከፍተኛ የሆነ ረሃብና ችግር ውስጥ እያለፉ ይገኛሉ። እናም እንግዲህ ታዋቂው ቲክቶከር ታኩር ጓደኞችን በማስተባበር እንግዲህ ቦታው ላይ በመገኘት የአቅሙን ያህል እርዳታ አብርክቶላቸዋል። እናም እኛም ለነዚህ ለተቸገሩ ወገኖቻችን የአቅማችንን ያህል ልናግዛቸው ይገባል። እናም በመላው ዓለም የምትገኙ ኢትዮጵያውያን በትግራይ ህጻት እንግዲህ ለተራቡት ወገኖቻችን እንደደረስልናቸው በደብረ ብርሃንም ለሚገኙት ወገኖቻችን ልንደርስላቸው ይገባል። እናም በተጨማሪ ቪዲዮ በርካታ ሰዎች ጋር እንዲደርስ ሼር ወላሂ ነጋችን የማናችንም ነገ እኛ አናቀውም። አሁን ካለን ላይ በትንሹ ካላካፈልን ወላሂ አላህ ይጠይቀናል። የምነግራችሁ ከተለያዩ የኢትዮጵያ ክፍሎች ተፈናቅለው በደብረ ብርሃን ስለሚገኙት ከ50 ሺህ በላይ ወገኖቻችን ነው። እነዚህ ኢትዮጵያውያን ወገኖቻችን የሁላችንም እገዛ ያስፈልጋቸዋልና እጃችን እንዘርጋላቸው። በደንብ ሼር፣ ኮፒ ሊንክ፣ ሪፖስት እያደረግን እናዳርሰው። ከታች አግማስ ኢትዮጵያ የሚለው የነሱን አካውንት ታጋረግላችኋለሁ። በተጨማሪ ደግሞ የላይቭ ፕሮግራሞችንም የእርዳታ ፕሮግራሞች እያከናወኑና ሁላችንም እንገኝ። ይህ ቪዲዮ በደንብ ሼር፣ ኮፒ ሊንክ፣ ሪፖስት እያደረጋችሁ ሌላ ሰዎችም እንዲያግዙ። ሞዲስ መቀየሪያ ቦታ የለን፣ ራስ ፈክተር መታጠቢያ ቦታ የለን። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? በአግማስ ኢትዮጵያ የበጎ አድራጎት ድርጅት አስተባባሪነት ከተለያዩ ቲክቶከሮችና የሚዲያ ባለሙያዎች ጋር ወደ ደብረ ብርሃን በተለምዶ ቻይና ካምፕ የተፈናቃይ ጣቢያ አምርተን ነበር። በዚህ ካምፕ ከ11000 በላይ ተፈናቃዮች የሚገኙ ሲሆን በካምፑ እጅግ በጣም ልብ የሚሰብርና የሚያሳዝን ሁኔታ አይተናል። ጉዞው ተፈናቃዮችን ወደ ቀድሞ ህይወታቸው ለመመለስ ያለመ ሲሆን ለተፈናቃይ ወገኖች ደግሞ አለንላችሁ ለማለት ነው። በጉዞው በካምፑ ከሚገኙ ህፃናት ጋር አዝናኝና ውብ ቆይታ አድርገናል። እነዚህ ህፃናትና አረጋውያን የምግብ፣ የአልባሳት፣ የህክምና፣ የንጽህና መጠበቂያ፣ የመጠለያ እንዲሁም የቁሳቁስ ድጋፍ ያስፈልጋቸዋል። የአማራ ህዝብ እንግዲህ ግፍ እንደደረሰበት ነው። አንድ ተቆርቋሪ ያገኘነው ታኩርን ብቻ ነው። ማንም የሚዲያ ሽፋን አልሰጠም፣ አይተናል ማለት ነው። ሁላችሁም የዞራችሁ ወደ ሌላ ነው። አንድም ሰው ማለት ለአማራ ህዝብ
ከጎኑ ሲቆም አላየንም። በደብረ ብርሃን የተራቡ ወገኖቻችን ሲራቡ ማለት አንድ ያየነው ታኩርን ብቻ ነው። ሌላ ሁላ ማለት ሌባ ሁላ ሞላጫ ማለት ነው። ሁላችሁ ሌባ ናችሁ። የአማራ ህዝብ ሁሌ እንደተገፋ ሁሌ ድምፁ እንደታፈነ ነው እንዳየነው ማለት ነው። እስኪ ማን ነው ደብረ ብርሃን ገብቶ የአማራን ህዝብ ለመደገፍ የሞከረው? ተፈናቅለው ምና አራሽ እኮ ናቸው። የአማራ ህዝብ እኮ አብልቶ አጥግቦ ያለውን ነገር ሁላ ፈትፍቶ የሚያበላ ነው። የጠገበ ህዝብ ነው፣ እናውቀዋለን። የአማራን ህዝብ አለው አራሽ ገበሬ ነው። አሁን በጦርነት በፖለቲካ ምክንያት ተፈናቅሎ ችግር ላይ ሲሆን ግን ማለት ነው ደጋፊ አንድም ድምጽ የሆነ ሰው የለም። ታኩሬ ትልቅ ሰው ከድሜ በላይ የሆንኩ ሰው በጣም ነው ያከበርኩ፣ በጣም ማለት ነው። ለታኩር ሁላችሁም ማለት ነው የአማራ ልጆች ሁላችሁም ለታኩር ክብር ሊኖራችሁ ይገባል። እጅግ አስቸኳይ ነው። እንግዲህ ታኩሬ ለወገኖቻችን የእንድረስላቸው ጥሪውን እያቀረበ ይገኛል። በደብረ ብርሃን ተፈናቃይ ወገኖቻችን የኛን የኢትዮጵያውያን እገዛ እንግዲህ ይሻሉ። በአማራ ክልል ደብረ ብርሃን እንግዲህ ከተማ ያሉ ተፈናቃይ ወገኖቻችን ከህፃናት እስከ አዛውንት እንዲሁም እናትና አባቶቻችን እህትና ወንድሞቻችን ከደመቀውና እንዲሁም ከአማራው ቀያቸውና ጎጇቸው በችግር ምክንያት ተፈናቅለው ይገኛሉ። ከሰሞኑ እንግዲህ በዚህ በቲክቶኩ መንደር ከ2.4 ሚሊዮን በላይ ተከታዮች ያሉት ተጽዕኖ ፈጣሪውና ታዳጊው ቲክቶከር ታኩሬ ከጓደኞቹ ጋር በመሆን እንግዲህ በስፍራው በመገኘትም የተለያዩ ድጋፎችንና እንዲሁም በላይቭ ደግሞ የገንዘብ ማሰባሰብ መርሃ ግብር ድጋፎችን እያደረጉ ይገኛሉ። ታዲያ ታዳጊው ቲክቶከር ሁሉም ሰው የተቻለውን እንዲያደርግ እንግዲህ ጥሪውን አቅርቧል። ሁላችሁም በተቻላችሁ አቅም እናግዛቸው። እንዲሁም ይህንን ቪዲዮ ላይክ፣ ሼር፣ ኮፒ ሊንክ፣ ሪፖስት በማድረግም መርዳት ማገዝ ለሚችሉ ወገኖቻችን እናድርስ መልእክቴ ነው።